2.5 ሚሊዮን ብር በወጣበት እንግዲህ ጥበብ ቀሚስ አንቨርሰሪያቸውን ያከበሩት አምለሰት ሙጬና ቴዲ አፍሮ የ15ኛ ዓመት የትዳር አንቨርሰሪያቸውን በዛሬው ቀን በምታዩት መልኩ አምለሰት ሙጬ ለዚህ ጥበብ ቀሚሷ ያወጣችው ስለዚህ ግሪሳ 9000 ግሪሳ መሀይም ነው። ፍራውል ኢቴቻ ስህተት የለበት ሊያጭበረብር ይችላል። ነጋዴ ነው ያሟት ነው እንዳንል ደግሞ አክቲቭ እንደነበረች የሚያሳዩ ምስሎችን ተመልክተናል። ግን እንደ አዲስ አበባ እግር ኳስ ፌዴሬሽን ምክትል ፕሬዝዳንትነት ትልቁ የሸገር ደርቢ ፕሮግራም ላይ ልትገኝ ይገባል የሚል ሐሳብ ያለኝ፣ ካልሆነ ቦታውን እንግዲህ ማስረከብ ነው፣ እግር ኳስ ለሚወዱ ሰዎች መስጠት ነው ብዬ አስባለሁ። እነዚህ የምታዩቸው ሰዎች በዚህ ሳምንት የመገብኳቸው ሰዎች ናቸው። ሶዬ ባክ ክፋት ታናግረን እስኪ መጀመሪያ ቤት ያለውን መግብ፣ እስኪ ቤት ያለውን መግብ። ሐሳብን ቀርጸህ ሶሻል ሚዲያ ላይ ለቀቅ። ሶሻል ሚዲያ ላይ ወጣ ነገር አስተያየት ተሰጥበት። ሐሳብ ልክ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁልኝ? እኔ ያለው ክብሩ ይስፋ። ዛሬም እንደተለመደው ሶሻል ሚዲያ ላይ መነጋገሪያና አዳዲስ የሆኑ ቪዲዮችን ወደ እናንተ ይዤላችሁ መጥቻለሁ። እንደተለመደው እነሱን አብረን እያየን ሐሳብ አስተያየታችንን እንሰጣለን። ዛሬ ይዤላችሁ ከመጣኋቸው ቪዲዮዎች ውስጥ መካከል አንደኛው ስለ ቴዲ አፍሮና የአምለሰት ሙጬን ጉዳይ የተመለከተ ነው። ምንድነው እሱም በትላንትናው ዕለት አንቨርሰሪያቸውን እንዳከበሩ ሁላችንም እናውቃለን። የ15ኛ ዓመት አንቨርሰሪያቸውን ሲያከብሩ የለበሱት ልብስ ብዙዎችን አስገርሞን፣ ምንድነው እሱም ያው 2.5 ሚሊዮን ብር የወጣበት ልብስን ነው ለብሰው እያከበሩ የተገኙት እና እሱ ነገር ብዙዎችን እያስገረመ ይገኛል በአሁኑ ሰዓት ላይ። ከዛ መቀጠል ደግሞ ማስተዋል ወንደሰን ተቃውሞ ገጥሟታል። ምን አይነት ተቃውሞ ነው የገጠማት የሚለውን በቪዲዮአችን የምንመለከት ይሆናል። እናንተ የሚጠበቀው እስከዚህ ቪዲዮ መጨረሻ አብራችሁ መቆየት ብቻ ነው። እንዲሁም ለቻናል አዲስ የሆናችሁ ይህንን ቻናል ሰብስክራይብ ማድረግ እንዳይረሳ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ አስቀምጡልኝ። ወደ ዛሬ ቪዲዮቻችን ነው። እነዚህ የምታዩቸው ሰዎች በዚህ ሳምንት የመገብኳቸው ሰዎች ናቸው። ሶዬ ባክ ክፋት ታናግረን እስኪ መጀመሪያ ቤት ያለውን መግብ፣ እስኪ ቤት ያለውን መግብ። ሐሳብን ቀርጸህ ሶሻል ሚዲያ ላይ ለቀቅ። ሶሻል ሚዲያ ላይ ወጣ ነገር አስተያየት ተሰጥበት። ሐሳብ ልክ አይደለም፣ ነውር የሚጠየፈው የኢትዮጵያ ሕዝብ አገለለ። አባይ ቲቪ ላይ ስለቀረብክ የሚቀየር ነገር የለም። አይደለም አባይ ጣና ላይ ብትቀርብ የኢትዮጵያ ሕዝብ ነውር ያውቃል። በቃ ነውር ከሆነ ነውር ነው፣ ትገለላለህ። ትኩረት ነው የፈለግከው። ትኩረት የፈለግክበት መንገድ ልክ አይደለም። ኦፍኮርስ እውቅና ፈልገህ ነበረ፣ ግን የመጣበት መንገድ ልክ አይደለም። ከዛ ሰው እንደ ቋንቋ አወራህ። ነውረኛ እንዴት እንደሚታወቅ አሳየክ። በቃ ለምን አታርፍ? ምን አይነቱ ወፈችች ነው እግዚአብሔር። ያን ሻይ በዳቦ አንሳና ደህና ነገር መግብ። ቤት ያለው መጀመሪያ ቴንክ ዩ። የተዘዋወረው ቪዲዮ ብዙዎችን ቅር ያሰኘ ሆኖ ሲገኝ እነሱ ይቅርታ ብለው መጥተው በይቅርታ ቪዲዮ ሰርተው ነበረ። ያው በተለይ ደግሞ ባልየው ያደረገው ተግባር ልክ አይደለም በማለት ብዙ ሰዎች ቪዲዮ ሲሰሩ ቲክቶክ መንደር ላይ እሱ ይቅርታ በማለት ለሚስትየዋ ስጦታ አበርክቶላት ነበር። ይህ ራሱ በቂ አይደለም፣ ይቅርታ የጠየቅበት መንገድ ራሱ በቂ አይደለም በማለት ብዙዎች ሲቃወሙት ደግሞ ድጋሚ ደግሞ አባይ ቲቪ ላይ ቀርበው ሁለቱም ያላቸውን ነገር በደንብ አስረድተዋል። እዚህ ጋር የምሰጠው አስተያየት ያው መጀመሪያም ይህን ነገር ያደረጉት አቴንሽን ፈልገው ነበረ ወይ ትኩረት እንዲሰጣቸው ፈልገው ነበረ፣ መነጋገሪያ እንዲሆኑ ፈልገው ነበረ እና መጨረሻ ላይ የተሳካላቸው ይመስለኛል። እና መቅደስ ደበሳይም እነሱን ማቅረብ አለባት ብዬ አላስብም ነበረ። እንደዚህ አይነት ነገር ፈልገው ስለነበረ መጀመሪያ ማቅረቧ ተገቢ ነው ብዬ አላስብም። አዲስ አበባ ዩኒቨርሲቲ እንግዲህ ከተማሪዎቹ ጋር ግብ ውስጥ ገብቷል። ጸጉራችሁን ተቆረጡ አትቆረጡ እያለ ሩጫ ውስጥ ከሽማግሌ ተማሪዎች ጋር እንግዲህ ይሄ በጣም ያሳዝናል። የሰው ልጅ እንዴት ነው በጸጉር የሚለካው? ጭንቅላቱ እያለ ከጸጉሩ በታች ባለው እንጂ በጸጉሩ ሊለካ ይገባል ብዬ አላምንም። እኔ እናንተ የትኛው ትውልድ የእናንተ ትውልድ እንደዚህ ጸጉራችሁን አጎፍራችሁ አይደል እንዴ? ስንት ሪቮሉሽን ያስነሳችሁት እናንተ። እንደውም ጸጉራችሁን የሪቮሉሽን መገለጫ አርጋችሁ ተጠቅማችሁበት ሪቮሉሽን ያስነሳችሁበት ያጌጣችሁበት አይደል? ለምንድን ነው ለኛ ትውልድ ጊዜ ሲሆን የዱርዬ የሚሆነው እንዴ? የትኛው የዓለም ምሁር ነው እነዚህ ውስጥ የምታዩቸው ምሁሮች እንዳለ የዓለም ምሁሮች ኢትዮጵያን ጨምሮ እነ ፕሮፌሰር መስፍንም ጨምሮ ጸጉሩ ማንም ሰው ኖርማል አልነበረም አለው ካላችሁ የትኛውም የኢትዮጵያ ነገስታትም ሆኑ መሪዎች ይኸው እንደዚህ ጸጉራቸው እንደምታዩቸው ናቸው። እንደውም ጸጉር ለወንድ ልጅ ግሬስ ነው፣ ማንነት ነው፣ ክብር ነው እንጂ ዱርዬ የሚያደርገው የሚያሳጣው ነገር አይደለም። በጸጉሩ የሰው ልጅ ኤክስፕረስ እንደውም ዩኒቨርሲቲ ሲገቡ እነሱ ራሳቸው ማንነታቸው በጸጉራቸው ውስጥ የሚገልጹበት ከተቃራኒ ጾታ ጋር የሚሞዳሞዱበት የሚያምሩበት የሚያጌጡበት ነው ለነገ ትዳር የሚጠቅማቸው ማለት ነው። ይሄ የሰው ማንነት የመገደብና የማጠር ነገር ነው። ይሄ እስር ቤት አይደለም። ይሄ ወይም ደግሞ የውትድርና ካምፕ አይደለም። ዲሲፕሊን ነው፣ ፕሮፌሽን ምናምን ካላችሁም ደግሞ በግድ አይደለም የሚሆነው፣ በማወያየት በመነጋገር ነው። በጣም ትልቅ ሰዎች ናቸው እነዚህ ልጆች እና በጣም ያሳዝናል። እንደዚህ አስተሳሰብ ለእናቶችም ነው። ይሄ ጸጉራችሁን ምናምን ኖርማል ስላደረገ ልጅሽ ጸባይ አይገዛም እናቴ
ብዙ ጊዜ እኛ ሀገር ላይ እንደዚህ አይነት አመለካከቶች እየተለመዱ ይገኛሉ። በተለይ ደግሞ ወጣቶች ጸጉራቸው ሲያድግ በቃ የዱርዬነት መገለጫው ነው በአጠቃላይ ጸጉር። እንግዲህ ይህ ነገር በጣም እየተዘወተረ ይገኛል። በተለይ ደግሞ በቤተሰቦቻችን እናትና አባቶቻችን እኛ ጸጉራችን ከፍ ሲል ዱርዬ ሆነን ይመስላቸውና ተላጩት ተቆረጡት ይላሉ። እነሱ ያው ከማሰብ አንጻር ነው፣ ያው ለልጃቸው ካላቸው ፍቅርና ያው ልጃቸው አንድ ነገር እንዳይሆንባቸው በማለት ነው። ግን ትምህርት ሚኒስቴር አሁን በዩኒቨርሲቲ ደረጃ እንደዚህ አይነት ህጎችን ማውጣት ምን አይነት እኔ በጣም ገርሞኝ ካቀረብኳቸው መረጃዎች ውስጥ መካከል አንዱ ይሄ ነው። ምንም በማስመልከት ነው። በተለይ ደግሞ ወጣቶች ዩኒቨርሲቲ ያሉ ተማሪዎችን ጸጉራችሁን ተቆረጡ በማለት በአሁኑ ሰዓት ላይ እያስገደደ እንደሆነ ነው እየተሰማ ያለው። 2.5 ሚሊዮን ብር በወጣበት እንግዲህ ጥበብ ቀሚስ አንቨርሰሪያቸውን ያከበሩት አምለሰት ሙጬና ቴዲ አፍሮ የ15ኛ ዓመት የትዳር አንቨርሰሪያቸውን በዛሬው ቀን በምታዩት መልኩ አምለሰት ሙጬ ለዚህ ጥበብ ቀሚሷ ያወጣችው 2.5 ሚሊዮን ብር የሚገመት ልብስ ሲሆን እስከዛሬ ብዙ አንቨርሰሪዎች ተደርገዋል። እንደዚህ አይነቱ አንቨርሰሪ ለልብስ ብቻ ይህን ያህል ብር የወጣበት አንቨርሰሪ ተደርጎ እንደማያውቅ ነው መረጃዎች እየወጡ የሚገኙት። በአሁኑ ሰዓትም የእነሱ ቪዲዮ ሙሉ ቲክቶክን ተቆጣጥሯል ማለት ይቻላል። በዚሁ አጋጣሚ አምለሰት ሙጬንና ቴዲ አፍሮን እንኳን ለ15ኛ ዓመት የትዳር የጋብቻ ዘመን አደረሳችሁ ማለት እንወዳለን። እስኪ ቴዲ አፍሮንም አምለሰትንም የምትወዷቸው እንኳን አደረሳችሁ፣ እንኳን ደስ አላችሁ በሏቸው። ቴዲ አፍሮና አምለሰት ሙጬ በትላንትናው ዕለት 15ኛ ዓመት አንቨርሰሪ ባህላቸውን እያከበሩ ነበረ። ከዛ ውስጥ ደግሞ ብዙ ሰዎች የታዘቡት 2.5 ሚሊዮን ብር ያወጣው የአምለሰት ሙጬ የባህል ልብስ በጣም ብዙ ሰዎችን እያነጋገረ ይገኛል በአሁኑ ሰዓት ላይ። እስቲ ቪዲዮአቸውን ተመልክተን እንመለስ። ፕሮግራሙ ላይ የተቀረጹ አንዳንድ ምስሎች አሉ፣ እሱን ተመልክተን እንመለስ። Rasta. እና እንግዲህ ፕሮግራሙ እንደተመለከታችሁት ነው። ከፕሮግራሞች ውስጥም ያው በምስሉ ላይ እንደተመለከት ነው ሉላ ገዙ አለች። ከሉላ ገዙ ቀጥሎ ደግሞ ታደለ ሮባንም አይተነዋል። ያው በምስሉ ላይ ያልተካተቱም ይኖራሉ፣ ብዙ አርቲስቶች ይኖራሉ ብዬ ተስፋ አደርጋለሁ። እንግዲህ የኢትዮጵያ የሙዚቃውን ንጉስ የምንለው ቴዲ አፍሮ ብዙ ጊዜ ልታይ ሲል አናየውም። ደበቅ ብሎ ብዙ ነገሮችን የሚያደርግ በጣም ድንቅና በኢትዮጵያ ሕዝብ ተወዳጅነትን ያተረፈ ጎበዝ ድምፃዊ ነውና በዚሁ ከቀጠለ ብዙ ነገሮችን ከሱ እንጠብቃለን ብዬ ተስፋ አደርጋለሁ። እንዴት ናችሁ ቤተሰቦች? ሰላም ብያለሁ። ትናንት እንግዲህ አዲስ አበባ ስቴዲየም ላይ የሸገር ደርቢን ከረጅም ጊዜ በኋላ በመዲናችን አዲስ አበባ በውብ ሁኔታ በሁለቱም ክለቦች ደጋፊዎች አማካኝነት ተመልክተናል። በጣም የሚደነቅ ነው። ይህንን ላከናወኑ ምስጋና ይገባቸዋል። ግን የአዲስ አበባ እግር ኳስ ፌዴሬሽን ያዘጋጀው ውድድር እንደመሆኑ መጠን የፌዴሬሽኑ ምክትል ፕሬዝዳንት አርቲስት ማስተዋል ወንደሰን እዚህ ፕሮግራም ላይ አልነበረችም። በስራ አስፈጻሚ ላይ የተመደበችው አርቲስት ሀረገወይን አሰፋ ተገኝታለች። አርቲስት ማስተዋል ትልቁን የሸገር ደርቢ ላይ ለምን አልተገኘሽም የሚለው ነገር በስፋት ጥያቄ የሚያስነሳ ጉዳይ እንደሆነ መናገር ይቻላል። በማህበራዊ ትስስር ገጿ ላይ ያሰፈረችው ነገርን አለ። በእርግጥ ከጤንነት ጋር በተገናኘ ወይ አሟት ነው እንዳንል ደግሞ አክቲቭ እንደነበረች የሚያሳዩ ምስሎችን ተመልክተናል። ግን እንደ አዲስ አበባ እግር ኳስ ፌዴሬሽን ምክትል ፕሬዝዳንትነት ትልቁ የሸገር ደርቢ ፕሮግራም ላይ ልትገኝ ይገባል የሚል እሳቤ አለኝ። ካልሆነ ቦታውን እንግዲህ ማስረከብ ነው፣ እግር ኳስ ለሚወዱ ሰዎች መስጠት ነው ብዬ አስባለሁ። አርቲስት ማስተዋል ወንደሰን ያው የኢትዮጵያ እግር ኳስ ፌዴሬሽን ምክትል መሆኗን ሁላችንም እናውቃለን። ምክትል መሆኗን ሁላችንም ሰምተናል ብዬ አስባለሁ። እና ሰሞኑን በተደረገው የሸገር ደርቢ ያው ቅዱስ ጊዮርጊስ እና ኢትዮጵያ ቡና ባደረጉት ጨዋታ ላይ እሷ አልተገኘችም በማለት ብዙ ሰዎች ቅሬታቸውን እያሰሙ ነበረ በብዙ ሰዎች። እና ይህ ነገር መጀመሪያውኑ እንደሚመጣ ግልጽ ነበረ። ለምን ቦታው ላይ የሌለን ሰው ወይ ደግሞ ስለ ቦታው ምንም እውቀት የሌለውን ሰው እዛ ቦታ ላይ ስንሾም እንደዚህ አይነት ነገሮች ሊፈጠሩ እንደሚችሉ መጀመሪያውኑ ማወቅ ነበረብን። እና ይህ ነገር ብዙ ሰዎችን ቅር አሰኝቷል በአሁኑ ሰዓት ላይ።
ቁማር ኢትዮጵያ ውስጥ ማን እንደሚጫወትና ምን ያህል ትራንዛክሽን እንደሚካሄድበት ለማወቅ ሲምፕል ኤግዛምፕል ልንገራችሁ። ከዚህ በፊት የኢትዮጵያ ንግድ ባንክ ኤቲኤሞች ከ9 ሰዓት እስከ ሆነ ሰዓት ድረስ ለትንሽ ሰዓታት ድረስ ሀክ ተደርጎ ነበር። በዚህ ውስጥ ሚሊየንስ ብሮች ተወስደዋል። የወሰዱት ደግሞ በብዛት የዩኒቨርሲቲ ተማሪዎች ናቸው። እንደዛ ነው የተዘገበልን። እንግዲህ የኢትዮጵያ ንግድ ባንክ ብሩን መልሱ ብሎ ስማቸውንና ፎቶቸውን በየብራንቹ ለጥፎ ነበር። ብዙዎቹ አልተመለሰም። እነዚህ ያልመለሱ ወጣቶች ብሩን ወዴት አረጉት ብሎ ትራንዛክሽናቸው ሲታይ ወደ አቋማሪ ድርጅት ነው። በተለይ ወደ ቫሙስ የተባለ አቋማሪ ድርጅት ነው። አንድ አፍታ እንስማ። ተማሪዎቹ ከንግድ ባንክ የወሰድነው ገንዘብ በአቋማሪ ድርጅቶች ተወስዶብናል አሉ። ከኢትዮጵያ ንግድ ባንክ የወሰዱትን ገንዘብ ወደ አቋማሪ ድርጅቶች ወይም ደግሞ የቁማር ቤቶች አዘዋውሩ ተመራቂ ተማሪዎች ገንዘቡን የመመለስ ባለመቻላቸው ብቻ አጣብቂኝ ውስጥ ገብተዋል ይላል የዲደብሊው ዘገባ። ተማሪዎቹ ከኢትዮጵያ ንግድ ባንክ በቴሌብር አማካኝነት በአቋማሪ ድርጅቶች በከፈቱት አካውንት ያስገቡት ገንዘብ የት እንደገባ አያውቁም ነው የተባለው። ተማሪዎቹ ባሞስ ወደ ተባለው አቋማሪ ድርጅት ከተላለፈ በኋላ በባንኩ የሚገኝ እጃቸው ላይ ስልክ አለ። ወዲያው ሊጫወቱት የሚችሉት ነገር ነው። ስልካቸውን ብድግ አድርገው ሊጫወቱት የሚችል ነው። ትራንዛክሽኑም በዚህ ደረጃ ነው እየተካሄደ ያለው። ሰሞኑን በዚህ በቁማር ምክንያት ህይወታቸው ምስቅልቅል የወጣ ወጣቶች ብቅ ብቅ እያሉ ነው። የባንክ ሰራተኛ ሆኖ መኖር አልቻልኩም፣ ራሴን ላጠፋ ነበር የሚል በቀደም እግረኛው ሚዲያ ላይ እንትን ሲል ሰምታ እዩት። ይህንን ምን ያህል ሀገራችን ላይ ይሄ ሳይለንት ኪለር የሆነ ገዳይ ወጣቶቻችንን ምን ያህል እያጎሳቆለ እንደሆነ ቤተሰብን ምን ያህል እያመሰ እንደሆነ ለመረዳት እነዚህን ወጣቶች ማየት ነው። ኢቢኤስ ላይም አንድ ልጅ እንደዚሁ ቀርቦ ምን እየተደረገ እንደሆነ ሲያወራ ነበር። እዩዋቸው። እንግዲህ ይሄንን ካየን እነዚህ አቋማሪ ድርጅቶች ፍቃድ የሚወስዱት ከብሔራዊ ሎተሪ አስተዳደር ድርጅት ነው። ኢትዮጵያ ውስጥ ሲጀምር ቁማር አልተፈቀደም። በሎተሪ እጣ በሚል ነው ፍቃድ የሚያወጡት። ፍቃድ ካወጡ በኋላ የሚያጫውቱት ግን አቋማሪ ቁማር ላይ ነው የተሰማሩት። እነዚህን እንግዲህ በማውጣት ሂደት ውስጥ ብሔራዊ ሎተሪ ትውልድን በመግደል ሂደት ውስጥ አንደኛው ተጠያቂ ነው። የአንድ ሀገር ከእንትኑ ድርጅት ሆኖ የአንድ ሀገር የራሱን ዜጋ ለመግደል ይህን ያህል መጨከንና ይህን ያህል ዝም የተባለበት ምክንያት ብሔራዊ አስተዳደር ድርጅት፣ በዛ ላይ ደግሞ አንድ ግለሰብ እዛ ውስጥ ያለ አንድ ግለሰብ የህዝብ ግንኙነት ኃላፊና ፍቃድ የሚሰጥ አንድ ሰው ከፈረንጆቹ ጋር ከቼክ ሪፐብሊካን ጋር ከናይጄሪያውን ጋር ያልተፈቀዱ የቁማር እንትኖችን ፍቃድ በመስጠት እንግዲህ ወጣቶቻችን ይሄን ያህል እንትን እያሉ ነው ያሉት። ነገ በጣም ብዙ ወጣቶች ደቡብ ክልል ላይ ራሳቸውን ያጠፋሉ። የቤተሰቦቻቸውን ውርስ ሸጠው ያበዱ ወጣቶች እብድ ላይ ያሉ ጎዳና ላይ ወጡ ወጣቶች አሉ። ዝም ሊባል አይገባም። የሚመለከታቸው አካላት ቴሌ በዚህ ውስጥ ተባባሪ ነው። በቴሌ ብር አማካኝነት እነ ቻፓ እነ ይሄ ገንዘብ ትራንዛክሽን የሚያካሂዱ ዲጂታል ገንዘብ የሚያስተላልፉ አካላት አይዋቸው ይመለከተናል፣ ትውልድ ላይ ይመለከተናል የምትሉ ወንጀል ላይ ይመለከተናል የምትሉ አካላት ነገ ከነገ ወዲያ እየበዛና ሶሻል ምስቅልቅሉ መያዝ መጨበጥ እስኪያስቸግር ድረስ ይመጣል። በጣም የሚያናድደው ነገር ደግሞ እነዚህ ቁማር ድርጅቶች አገር ውስጥ ኢንቨስት አያደርጉም። ሲጀምር ብሩን ወደ ዶላር እዚህ ተወካይ ያላቸው ባንዳ ወደ ዶላር ይቀይሩላቸዋል። በኬንያ በኩል አድርገው ወደ ሀገራቸው ነው ይዘው የሚሄዱት። ቼክ ሪፑብሊኮች አሉ፣ ናይጄሪያውያን አሉ፣ ኬንያውያን አሉ። ይመለከተናል የምትሉ ሳይቃጠል በቅጠል ነው። እንግዲህ ሰሞኑ ስለ ቁማር በጣም ብዙ ነገር ተወርቷል። በቃ ሁሉም በየሚዲያው በሚችልበት መልኩ ስለ ቁማር መጥፎነት እያስተላለፈ ይገኛል። ግን መንግስት ስለዚህ ነገር ምንም መልስ እየሰጠ አይደለም። በአሁኑ ሰዓት ላይ ምንም ዝም ብሏል። ምንም አይነትም ሀሳቡንም የገለጸበት ነገር የለም እኔ እስከማውቀው ድረስ። እና ይህ ነገር ምንድን ነው? ይህ መንግስት ከሚያገኘው ጥቅም ቢቀርበት ይሻላል ባይነኝ። እኔ ያው ከዛ ላይ የሚያገኛቸው ነገሮች አሉ። ብር ትራንዛክሽን ሲደረግ በቴሌ ብር ሲደረግ ያው ቴሌ የሚያገኘው ብር አለ። በንግድ ባንክ በኩል በሲቢ በኩል ሲደረግም ያው ሲቢ የሚያገኘው ብር አለና የጥቅም ቢቀርበት ይሻለኛል። ያው መጨረሻ ላይ ብዙ ነገሮችን መስማታችን ስለማይቀር ወጣቱን ቢታደገው ባይነኝ መንግስት ይሄን ነገር ከነጨራሹ አቋርጦት። አበሻ እዚህ ሀገር የሚነዳው መኪና የለም አምጡልኝ። ከተሙ የሚባለው ኢትዮጵያዊ ጀምሮ ትራክ የሚነዱትን ጠይቋቸው። ተሙን ስንት ብር ገዛው ብትለው ትልቁ
$35,000 ነው የተነዳ ነው ገዛሁት ይላል። አዲስ ብትገዛ ስንት ነው ትራክ? ምናልባት እንደ ነጮች እንደ አሜሪካን ኤግልስ 18 ዊለር ወደ 1500 ያላቸው ምናልባት እንደምናም ፍራይት ነው የሚባሉ እነዚህ ጭነት ትልልቅ ነጮች ካምፓኒዎች እና ጥቁሮች ያላቸው የራሳቸው መኪና ሀቢ ስለሆነባቸው ፍላጎታቸው ስለሆነ ሁልጊዜ በዚያ ስራ ላይ ስላገኙት ለመዝናናት የብር ወይ ደግሞ ነሐስ መሪ ያለው አለ። መተኛው የተለየ በብር የተሰራለ በነሐስ የተሰራለ ሪሙ በጣም እጅግ ኤክስፔንሲቭ አለ። ይሄ ደግሞ እስከ 400-500,000 ይደርሳል። ትልቁ ግን 250,000 ነው። ይሄም ራሱ የአበሻ መኪና ግን ትልቁ አዲሱ 90,000 ነው። የፈለገው ቢወደድ $120 ነው። አዲሱ ዚሮ ማይሌጅ እያንዳንዱን እኔ አውቀዋለሁ። የትራንስፖርቴሽን ቢዝነስ ብትለኝ እያንዳንዱን የአይቲ ቴክኖሎጂ ብትል እያንዳንዱን የበላው ሰው ነው። ልትዋሸኝ አችልም። ፍራኦል አዲስ መኪና ቢሸጥላት እንኳ ዲለር ነው መሄድ ያለባት። የለውም አዲስ መኪና $160,000-150,000 የትኛው መኪና ነው የሚሸጥ? ያውም አበሻ ጀማሪ ለጀማሪ ገንዘብ ለማግኘት 30,000 ታገኛኛለች ብሎ ሽጦልኝ ዝም ብዬ ከሰጠሽው ሰጠሁት ነው የሚባለው። ገንዘብ ነው ብላክ ማርኬት ተቀየራላችሁ። ፍርድ ቤት መሄድ አልቻልሽም። ስለዚህ ግሪሳ 9000 ግሪሳ መሀይም ነው። ፍራኦል ኢቴቻ ስህተት የለበት። ሊያጭበረብር ይችላል። ነጋዴ ነው። እዚህ ከተማም ፀጉሬን ተስተካከል ነግረውኛል። 2 ሰዎች አስተካካዩና ሌላ ሰው ጠየቀው 5,000 እያስከፈለ በጠቅላላ መልሷል። እዚህ ከተማ ተቃዋሚ ያለው አለ። ከዚያ ስጠይቀው ሰውየው ሲጠይቀው እኔ እየሰማሁት አዎ ትክክል ነው አለው። ምንድነው ስለው 5,000 ያስከፍላል። ጠቅላላ መንጃ ፈቃዳቸው ሪቮክ ነው አለ። ሰማው ዝም አልቆየውና ምን አልኳቸው? ታዲያ እነዚህ ሰዎች ወደ ፍርድ ቤት ለምን አልሄዱም? አይ ትምህርት ቤቱ ተዘግቷል አሉ። መዘጋት ብቻ አይደለም በፍትሐ ሀገርም ያስከሳል፣ ክራይም ነው። ያለ እውቀት ያንን አጭበርብሮ መክፈት አይቻልም። ፍራኦል ኢቴቻ ትምህርት ቤት ሲከፍት ዝም ብሎ አይደለም። እንደ አዲስ አበባ፣ ኦሮሚያ ክልል፣ የአማራ ክልል የምትለው በጉቦ በዘመድ ትምህርት ቤት የመንጃ ፍቃድ ትምህርት ቤት የምከፍተው አይደለም። እዚህ ሀገር እያንዳንዱ ነገር ሲስተም በኮምፒውተራይዝ የታገዘ ነው። ኢንስፔክሽን አለ። ምን ያህል እንደምትከፍ ቦታው ይታያል። ያለ የመኪና ብዛቶች ይታያል። የትምህርትህ ላይሰንስ ይታያል። ኤቭሪቲንግ። ከዚያ በኋላ ጋቨርንመንት ዲስ ኢዝ አሜሪካ ማን። ሰሞኑን የፍራኦል ኢቴቻና የተመረ የምትባለው ግለሰብ ጦርነት እስካሁን አላበቃ ማለት ይቻላል። በትላንትናው ዕለት ደግሞ ያው ቴዲ ሐዋሳ ቤት ተቀጣጥረው ነበረ። ማስረጃዎችን ይዛችሁኑና አብረን እንገናኛ ተገናኝተን በቪዲዮ እናወራለን ብሎ ነበረ። ግን ፍራኦል ኢቴቻ አሻፈረኝ ብሏል፣ አልመጣም እና ያልመጣበትንም ምክንያት አልተናገረም። ምንም ምክንያት ስላላቀረበ ብዙዎች አሁን ወደ ፍራኦል ኢቴቻ ጥፋተኛ ነው በማለት እየፈረዱበት ይገኛሉ። ግን እኔ እስካሁን ነገሮች ስላልተጣሩ ለመፍረድ እንደርሳለን። ያው ማስረጃውን ያመጣ ሰው ከጥፋተኝነት ይድናል ብዬ አስባለሁ እንደኔ። እስኪ እናንተ በዚህ ቪዲዮ ያላችሁን ሀሳብ አስተያየት አስቀምጡበት። ለማንኛውም ምርጦች የዛሬ ቪዲዮቻችን እነኝን ይመሳስሉ ነበረ። ቪዲዮቻችን እንደተመቻችሁ ጥርጥር የለኝም። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በተለይ ሰብስክራይብ በማድረግ የቻናል ቤተሰብ መሆን እንዳይረሳ። ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ።